የራሱ ያልሆነ ልጅ ነበር ያሰደገ የነበረው ተገላገልኩ ምንድነው ይመጣ ምንጨቀጨቀ ያንተ አይደለም የኔ እንዳልሆነማ እኮ ዲኤንኤው አረጋገጠ አይደለም አሁንም እንደዚህ አይነት ውርደት ራስ ካሜራ ጋር ተመጣጣላችሁ እኮ ማንቺ ማታቂው ነገር አለ ለምንድን ነው አሁን እዚህ ጋር የምታወራው ቆይ ማለቀው ነገር ምንድነው ቆይ አንተ ነበርክ አብረው ሲያሳልፉ ምናምን አይተሃል አይደለም እንደዛ አረግም ጓደኛዬን ያጣዋለሁ እንዴ ምን ነው ተደረበ ነበር እንዴ ኧረ በእናትህ እንድትናገራት አልፈልግም ለምንድን ነው ባለ ትዳር እኮ እኔ ይሄንን ልልህ አልፈልግም ግን ባለ ትዳር አይደለ እንዴ አንተ ቆይ ምንድነው ከሱ ጋር የተመካከራችሁት የሆነ ነገር ለምን እንመካከራለን እኔ እሱን እንዴት አጣዋለሁ ጓደኛዬ እኮ ነው ለሱም ላንተም ትቼላችኋለሁ ለሁለት እንትን በለው ምኑን ነው መጣውልን ኧረ ሰደት እንዴ እየደበራችሁ ሰላም እንዴት ናችሁ ቤተሰቦች ሁሉ ሰላም ሁሉ አማን ነው እንግዲህ እኔ ለማታውቁኝ ነባባላለሁኝ እንግዲህ ቤተሰብ ዛሬ ትንሽ በሚያሳዝንና በሚገርም ሁኔታ የመጣሁት እንግዲህ እንደምታውቁት ነው ይሄን ሰሞን የተፈጠረው እንግዲህ አብርሽ መሃል እንደገና ማማ ጨቤ ጋር ማለ እንደገና ደግሞ ባለቤትዮም በጣም ትልቅ የተወዛገበ ነገር ተፈጥሯልና ባለፈው እንዳያችሁት እንግዲህ ውጤቱ ሲወጣ የአብርሽ ነው ሆኖ የተገኘውና በጣም እኔ ደነገጥ ነው እኔ በበኩሌ በጣም ምንም ላምን ያልቻልኩት ቀድመንም ያወራን ትንሽ እየተጠረጠረን ነበር ቢሆንም በዚህ ልክ ይሆናል ብያለ እኔ በፍጹም አልጠበቅኩኝም ለምን ብትሉ እኔ ሜቢ እሱ እንግዲህ ካለበት ነገር እሷንም ኢክሩን ማማ ጨቤን ለማስታረቅ ወደ ትዳሯ እንድትመለስ እያደረግን ስለነበረ አብርሽ በቃ ከዚህ መሃል እንዲወጣ ነበር የኔ የመጀመሪያ ፍላጎት ማለት ነው በቃ ተዋቸው ትዳር ይኑሩ አንድ ላይ ከሚለያዩ ምናምን በሚለው ነበረ ግን እሱም እንግዲህ ሐሳቡን ተረድቻለሁ እሷ ብቻዋን እንዳትሆን እንግዲህ እንደ ጓደኛ ከጎኗ ለመሆን በጣም በማይሆን ሁኔታ ውስጥ ስለነበረች እንግዲህ እንዳያችሁት ነው የሚገራርም ክደት ነው የተፈጠረባት ባለቤትዮም እየካዳት ነው እንደገና እናትዮም ልጁ እንደዚህ ነው እንደዚያ ነው በቃ ገና ወልዳ ከመነሳቷ ነው እንግዲህ ቤተሰብ እንደዚህ አይነት ነገር እየተፈጠረ ያለው አብርሽም ያን ነገር አረግባለሁ ብሎ ያለችበት ሁኔታ በጣም ስላሳዘነችው ከጎኗ ለመቆም ነበር እሱ ይሄን ሁሉ ነገር ሲያደርግ የነበረው እኔ ግን ያው እንግዲህ ጓደኛው ነኝ በጣም የልብ ጓደኛዬ ነው ግን በቃ በጣም ወደሷ ጋር ሲሄድብኝ እኔ ይሄን ነገር ቀንስ ምናምን ነገር እያልኩት ነበር ግን አሁን የተረዳሁት ለምን እንደነበረ አሁን በተረጋጋ መንፈስ ሲነግረኝ እንደገና ደግሞ የተፈጠረውንም ነገር ሳይ ለምን እንደሆነ ገና አሁን ይገባኝ እኔም በዛ ሰዓት እሱ ያን እንደዛ በሚሄድበት ሰዓት ሮጠ እሷ ጋር ነው ከዛ ይሄን ሁሉ ያየውን በቃ እኔ ሁላ በጣም ደብሮኝ ነበር ለምንድን ነው አንተ ማትተዋት ባለቤትዮ በአንተ ሰበብ እያደረገ ነው ወደ ቤት ተመለስም ምናምን ብሎ ሰዎች ሲነግሩት እሷ እንደዚህ ጓደኛ አላት ቤቷ ውሽማ አስቀምጣ ምናምን እያለ እየተወራ ስለሆነ በዛ ምክንያት ነው ምናምን እየተባለ ነው ለምንድን ነው ማትተው ብለን በቃ እየነገርነው ነበር እሱ ግን ለካስ በጣም እሱ ጋር ስትሆን ታለቅሳለች እንደገና የሆዷን የምትነግረው ግልጽ ሆና ለሱ ነው እሱና እሱ ብቻ ነው ሊረዳት የቻለው ይገርማቸዋል ቤተሰብ የፈራነው ነገር አልቀረም ይሄ ሁሉ ነገር ሰውየው ወደሱ ነገሩ እንዲደፈደፍ ሙሉ በሱ እንዲሳበብ እንግዲህ ቤተሰብ ዋናው የሚያሳዝነውና የሚያስጠላው ነገር እንግዲህ የፈራነው አልቀረም ልጁ አሁን የአብርሽ ሆኗል ስንሰማ በጣም ነው የደነገጥነው እንግዲህ በጣም ምን በቃ ይሄ የሆነ የሚገለጽ ነገር አይደለም እንግዲህ ታውቃላችሁ ቤተሰብ ልጅ ማለት ምን ያህል ከባድ ነገር ሊሆን እንደሚችልና እንዴት አይነት ከባድ እንደሆነ እዚህ ሳምንት ውስጥ ምንም አብርሽን ተውት በቃ ኦሬዲ ሆስፒታል ገብቷል ራሱን አያውቅም ያለበትን ነገር እንዲህ ነው ብዬ ላስረዳችሁ አልችልም በቃ አጠገቡ ነበርኩኝ ባለፈውም እንደምታዩት በቃ ስታናግሩት ልጅ ምን የሆነ የሚያወራው ነገር ሁሉ ውዝግብግብ ያለ ነው ምግብ ይኸው ከዛ ቀን ከተፈጠረ ቀን ጀምሮ ምግብ እስካሁን አልቀመሰም በግሉኮስ ነው ያለው እንደዛው እንኳን ሆኖ ትንሽ ሰላም ቢሆን ተስፋችን ነበር ግን በጣም አይምሮም ወደማይሆን ነገር ነው እየሄደ ያለው ይሄ ሁሉ ነገር እንግዲህ ያልጠበቅነው ነገር ነው ተው ምናምን ነገር እያልነው ነበረ ሆኖም እንግዲህ ልጁ የሱ ሆኖ ተገኝቷል የሚያስጠላና በሚያሳዝን ሁኔታ እኔ ምን ማለት እንደምችል አላውቅም እንግዲህ አብሬው ነበርኩኝ ያለውንም ነገር ንገረኝ ብዬ በቃ ምንም ማውራት አይችልም ቤተሰብ እንግዲህ እንደምታውቁት ነው እኔ ምንም ይሄ ነው ያ ነው ልል የምችልበት ምንም አይነት ምክንያት የለም እንግዲህ ምርመራ መጥቷል እጃችን ገብቷል ምርመራው የሚያሳዩ 99.9% የሱ እንደሆነ ነው ለዛ
በጣም የሚያስደነግጥ ነገር ነው። በጣም እንግዲህ ያልጠበቅነው ነገር ነው የተፈጠረውና አሁን ልጁ የሱ ሆኗል። አንደኛው ነው እንግዲህ ታምኗል። እማማ ጨቤም እንደዛው እሷም ታማኝ ያለችው ግዴታ ደግሞ በዚህ መሀል ሁለቱ መነጋገር አለባቸው። ሁለታቸው እሷም ራሷን ከሳተች በኋላ እሱም እንደዛው በቃ ኮንፊውዝ ሆኖ ነው ከዛ የወጣው። ብቻ ምን ማለት እንደምንችል ቤተሰብ አላቅም። በጣም የሚያስጨንቅና የሚያስቸግር ከባድ ሁኔታ ውስጥ ነው ያለ ነው። ነገሩን ዛሬ ዋናው የመጣውበት ነገር ምንድነው ከሆስፒታል ነው የመጣውትና ለአብርሽም አልነገርኩትም። አብርሽ እንዳልኳችሁ ነው በቃ በማይሆን ነገር ውስጥ ነው ያለው። ዛሬ እንደው ቢያንስ ባለቤትዮ ደግሞ በዚህ ተደስቶ ብዙ ነገር ያው የፈራውት ነገር እኛንም ጭራሽ ከነሱም አልፎ እኛንም ለማሸማቀቅ ምናምን ነገር እየሞከረ ነው። ግን ቢሆንም እንግዲህ በተረጋጋ መንፈስ ዛሬ አግኝቼው ብቻውን በተረጋጋ እንዴትም ብዬ ነው ለማግኘት እሱን ያስማማሁት። ሰውየው ምንም ማናችንን ለማውራት ፈቃደኛ እየሆነ አይደለም የማማ ጨቤ ባለቤት። ዛሬ ግን እንግዲህ ያለውን ነገር ይዤው የተፈጠረውንም ነገር ምንም እየተከናወነ ያለ በፍጹም ምንም እየገባን ስላልሆነ ቤተሰብ ምን እየተፈጠረም እንዳለ ለመጠየቅ እንግዲህ እንገደዳለን። እስቲ ያገኘውና አንዳንድ ነገሮችን እንግዲህ ከሱም ኢንፎርሜሽኖችን ለማሰባሰብ ነገር እሞክራለሁኝ። ከዛ ያለውን ነገር ለመፍታት እንሄዳለን። ዲኤንኤው አለ በጣም ትልቁና ዋናው የፈራነው ነገር ዋናውም ስለሱ ነገር ላወራው ነው። ከተቻለ ምርመራው ድጋሚ እንዲደረግ ልናደርግ ነው። ለምን አብርሽ ምንም በጠይቀው በዚህ ሰዓት የሚመልስልኝ ነገር የለም። ከጭንቅላቱ ካሰበው በላይ ነው። ለምን እንግዲህ ቤተሰብ እንዳያችሁት ነው፣ በኮንፊደንስ ነው ምንም እንዳልተፈጠረ እሱ ስለሚያውቅ ሲንቀሳቀስ የነበረው። ግን አሁን ውጤቱ ከመጣ በኋላ በጣም የሚያስደነግጥ የሚያስፈራ ለማውራት እንኳን አንደበት ያጣበት ነገር ነውና ቤተሰብ እንግዲህ ዛሬ ባለቤቷን የማማ ጨቤን ባለቤት አግኝቼ እሺ ካለና ፈቃደኛ ከሆነ እንዴትም ብዬ አስማምቼ ይሄ ነገር መፈታት የሚችለው ድጋሚ ዲኤንኤው ከተረጋገጠ በኋላ እንግዲህ ያው ሆኖም የአብርሽም ከሆነ እሰየው አሁን እኛ በመናቀው መንገድ ነው እንግዲህ አንዴ ተፈጥሯል ለመቀበል እንወስናለን። ግን አሁን ውስጣችንም ትንሽ ደስተኛ ስላልሆነ አሁን ባለቤትየውን አገኘውና ለማውራት እንግዲህ ቤተሰብ ከሱ ጋር እሞክራለሁ። አብርሽም ትንሽ እንግዲህ ያለበት ሁኔታ የሚያሳዝን ነው። በስልክም እየደወላችሁ እንትን የምትሉት ያው ስልኩ ዝግ የሆነው በዚህ ምክንያት ነው። ቤተሰብ በዚህ አጋጣሚ ይሄንን ላሳስባችሁ ፈልጋለሁኝ። እንግዲህ ያለውን አብረን እናያለን። እስቲ አሁን ለባለቤትየው ልደውልለትና ወደዛ እንሄዳለን ማለት ነው። ይሄንን አዲስ ቻናል ነውና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እስከመጨረሻው አብራችሁን ወደዛ እንሄዳለን። ደውዬለታለሁ እንግዲህ ከመጣና በፍቃደኝነት የሚያናግረኝ ከሆነ ቤተሰብ እዚህ ጭር ያለ ቦታ ነው የጠራሁት። ያው ወደዛ ምናምን ነገር ከሆነ ትንሽ ይጠረጥራል፣ ወደ ሆስፒታል አካባቢ ምናምን ከሆነ ለዛ እዚህ የተረጋጋ ቦታ ላናግረው አሁን ልደውልለት ማለት ነው። ካሜራ በኋላ ትከፍታለህ እንግዲህ ሲመጣ ደርሷል። ቤተሰብ ወይ ሰላም ና ባዬ እንዴት ነህ? አማን ነው? ሰላም ነው? አማን ነው? እንዴት ነህ? ሰላም በላታ። ሰላም ነው? እንዴት ናችሁ? ምንም ትኮሰተረባት? አይ ብቻ አንተ ትመጣለህ ብዬ ነበር። አይ ስላልጠበቅኩኝ ነው። እንዴት ነህ? እኔ የሆነ የምር ካሜራ እንዲየደቀናችሁ ምናምን ሁሉ ጊዜ ስጣሩኝ የሆነ በቃ ብቻህን ትመጣለህ ምናምን አትበሉኝ። ሲጀምር እኔ ካለው እሷ አለች። አይ ስለ ብቻህን ትመጣለህ ብዬ ነበር። ዛሬ ትልቅ የሆነ የሚያስጠላ ነገር ነው ይዤ መጣሁት። የተፈጠረውን ነገር እንግዲህ ታውቃለህ አይደለ? ምንድነው ደግሞ የተፈጠረው አዲስ? አይ በዛ ዙሪያ ምን ማለት ትፈልጋለህ? አሁን ውጤቱም ወጥቷል። ኢክሩም ማማ ጨቤም ያለችበትን ነገር አንተ ታውቃለህ። ፋሚሊዋም ያሉበት ይሄን ነገር አሁን ባለፈው ተነጋግረን የነበረው ነገሮችን እንድንፈታ ነው እና ውጤት ደግሞ አሁን ዛሬ ዋናው የፈለኩ ነገር ምንድነው ካልክ ውጤት ድጋሚ እንትን እንደትሉ ነው እና ባንዳስቀየም አታደርገኝ። ሲጀምር የምን ውጤት ነው ምንድነው ማለት እኔ አክብሬ ነው አይደል የመጣሁት። እኔ ባለፈውም ከሌሎቹ አንተ ትሻላለህ፣ አንተ ቢያንስ ትረዳለህ ብዬ ነው። አይ አይደል እንዴ ምን ውጤት ተወሰደ አይደል? ምን ድጋሚ ልጁ እንዲጨለለ ነው እንዴ? ቆይ አሁንም ልጁ ስትራስ ውስጥ ነው አይደል ያለው? እየሰከሰ የሰራውን ስራ እንደማያውቅ ሆኖ እኔ የለሁበትም እያለ ሌላ ሙድ እያራመደ ነው። ምንድነው አንተ ድጋሚ ምናምን አይደለም ያ ባለም በማያውቀው ነገር ነው። እኔ እርግጠኛ ሆኜ የምነግርህ ነገር ማለት ነው ጓደኛዬ ስለሆነ ሳይሆን አሁን ያለበት ነገር እየተጨናነቀ ያለው በማያውቀው ነገር ነው። እሺ አሁን ምን እንደምትፈልገው ንገረኝ። በቃ ድጋሚ ውጤቱ እንዲደረግ ነባ። እኔ ድጋሚ ውጤቱን አላረግም። ሲቀጥል ደግሞ እንኳን ከህይወቴ ወጡ ፈቀድኩለት እኮ በቃ ውሰዳት አልኩት እኮ። ምንድነው ነባ
የራሱ ያልሆነ ልጅ ነበር ያሰደገ የነበረው ተገላገልኩ ምንድነው ይመጣ መጨቀጨቅ ያንተ አይደለም ያኔ እንዳለማ እኮ ዲኤንኤው አረጋገጠ እኮ በቃ አሁን ምን አለ እኔ ኮሜንት ላይ ራሱ እንዲህ እየገቡ የሚሳደቡ ሰዎች ምናምን በቃ ከዶክተር በላይ ምን አለ በፊታቸው ነው አይደል እንዴ እንትን ማለት ካሜራ ይዞ ባለቀሰ ምናምን አይደለም እውነቱ በቃ ይኸው ዶክተሮች ደግሞ አይዋሹ ዲኤንኤን አይታችሁታል አለቀ በቃ እሱ ልጅ አይደለም እና አንተ በእናትህ አትጨቃጨቅ እሺ የሆነ ለሱ መጨቃጨቅ ራሱን ስተወዛ ሆስፒታል ነው ያለው እና የሚስተው ነፋይ እኮ ድራማ አትስሩብን ሲጀምር ማለት ነው ልጁ ምን ነው የሚተኛው አብረማ አንቺ የምታውቂው ነገር የለም ባክሽ ከዚህ በላይ ምን እንዳልቀና ሰማይ ይሄ የመተኛት ውጤት ነው አብሯት ተኝቶ ባረገው ነገር አንተ ምንድነው እንደሚያስጨንቅ አይደለም አሁንም እንደዚህ አይነት ወርደት ራስ ካሜራ ጋር ተመጣላችሁ እኮ አንቺ ማታውቂው ነገር አለ ለምንድን ነው አሁን እዚህ ጋር የምታወራው ቆይ ማለቀው ነገር ምንድነው ቆይ አንተ ነበርክ አብረው ሲያሳልፉ ምናምን አይተሃል አይደለም እንደዛ አረግም ጓደኛዬን ያጠዋለሁ እንዴ ጓደኛዬ ላይ ምን ነው ተደረበ ነበር እንዴ ኧረ በእናትህ የምትናገረውን ነገር ደግሞ አስተውል አይ ምናምን አይደለም እኔ እንድስቅ ይሆን እንዳላግጥ አታርጊኝ ካሜራ ይዘህ እየመጣ እኮ ዛሬ እኮ ካሜራ ይዤ የሚመጣውበት ምክንያት ምስኪን ልጁ ይጫወታል እንጂ ልጁ ስንት በየጓዳው ስንት ጉድ አለው አይደል እንዴ እሺ እሷም ራሷን ስታ እንደዛ ሆኖ አንተ በቃ ድራማ ነው ምንም የሳቱት ነገር የለም ለማስመሰል ነው በቃ ሰው እንዲያምናቸው እንዲቀበል ምናምን እንደዛ ነው አንተ ለማንኛውም አትበሳጭ ልጁ ኖ መበሳጨት ይወዳል እንደዚህ አይነት ነገር በቃ ደስ ይለዋል አይደለም መበሳጨት ምናምን ነገር እኮ አይደለም እኔ አይደለም እናት አንቺ ማታቂውን ነገር ነው እያወራሽ ያለሽ አሁን ማለት ነው ለምንድን ነው በህይወታቸው ውስጥ መሀከል እየገባሽ አንቺ የምትመጣብጫቸው እኮ አሁን እኮ ሲጀመር ማለት ነው እንደዚህ አይነት ነገሮች እኔ ይደብረኛል ስማኝ እንድትናገራት አልፈልግም ለምንድን ነው ባለ ትዳር እኮ እኔ ይሄንን ልልህ አልፈልግም ግን ባለ ትዳር አይደለ እንዴ አንተ ቆይ ምንድነው ከሱ ጋር የተመካከራችሁት የሆነ ነገር ለምን እንመካከራለን እኔ እሱን እንዴት አጠዋለሁ ጓደኛዬ እኮ ነው ለሱም ላንተም ትቼላችኋለሁ ለሁለት እንትን በለው ምኑን ነው መታውልን ኧረ ሰደት እየደበራችሁ አትደውሉልኝ በቃ ለምን እሺ አሁን ማለት ነው እኔ ራሴ አንዴ በቃ ተረጋግተን ብትቺ አንቺ ዝም በል ተረጋግተን ምናምን አትበል በቃ ጨርስ እኔ አክብሬ ነው የመጣሁት እሄዳለሁ እኔ በእናንተ ምክንያት በጣም እየተሰደብኩ ነው ሲጀምር የሆነ በቃ እዛው እርስ በርስ አንተም ድራማ ውስጥ ከተቱ ለምን ድራማ ውስጥ አሁን እኮ እሺ ድጋሚ ውጤቱ ይመርመር ወይስ እኔ በቃ ይሄን ብቻ ኃላፊነት ነው ውጤቱ ምንም አይመረመርም በቃ ካንተ ይወሰድና ወይ አንተ ስጣቸው በእኔ ቦታ ምንድነው እየቀለድክ ነው እንዴ ለቀልድ እኮ አይደለም የጠለው በቃ ካንተ ጸጉር ላይ ይወሰዳ አይደለም ልጁ ያለበትን ነገር ታጣለህ እኔ ጨጓሬ ንድድ ብሏል አንቺ ቆይ ምን ቤት ነሽ የልጁ አባት ነው ሳሎን ቤት ነች ነገር ቤት ይሁንልህ ይኸው ብትችል ማለት ነው ብትችል አይ አትናደጂ እኔ እንድቀልድ አታርጊ አይደለም የምትናገረውን ነገር በመጀመሪያ አስተው እኔ እያስተዋልኩ ነው እኔ ነገራችሁ ስለደበረኝ ነው እንድቀልዱ ላይ እያረጋችሁኝ ያለው እንዴት ነው እኔ እንደውም ስላከበርኩ ነው እንጂ አልመጣም ነበር የሆነ በቃ አንተ ራስህ ሌላ ሙድ እንድታረመድ አልፈልግም አይደለም ሌላ ሙድ ምናምን አይደለም አያስፈልግም በእናትህ በቃ አትያደሙ እንዲህ ጮክ ብለህ አትያድ አትኮሳተርበት እኔ ካንተ ጋር መጣላት አልፈልግም እኔ እያንዳንዳችሁ የሆነ ማስቀየም እሺ አሁን ቶ እኔ ምንም ነገር አለ ልጁ ካለበት ነገር ግዴታ መውጣት አለበት ይሄ ነገር ደግሞ በቃ አምነ ይቀበል ከዛ በኋላ ይወጣል ካለበት ምንም በማያውቀው ነገር ነው የሚቀበለው እኔና ታስመረምሩት ልጁ ከዛም በኋላ ተረጋግጣላችሁ እሱን ከማስመረመራችሁ በፊት ምንድነው እንደዚህ እሺ ስማ አሁን አንድ ነገር ማለት ነው ብቻ እንድትተባበረኝ ነው ዛሬ መጣሁት ልጁ ካለበት ነገር እንዲወጣ ግዴታ ድጋሚ ምርመራው መደረግ አለበት የፈለገው ነገር መሆን ይችላል እኔ ጉዳይ አይደለም እኔ ነገርኩህ እኮ እንዴት ነው ጉዳይ አይደለም ቆይ ኦኬ አንተ ደስተኛ ነህ እንደዚህ ልጅህን እኮ ነገር በቃ እየመጣችሁ ድራማችሁ እኮ ደስተኛ ነህ በእንደዚህ አይነት ነገር ስላከበርኩ ነው አሁንም እኮ አናግረኛ የት ነው የምትሄደው ነገሩን እዚህ ጋር እኮ እንድንፈታው ነው በቃ አታናደኝ እኔ አክብሬ ነው የመጣሁት ሌላ እንትን ውስጥ እየከተትከኝ ነው ካንተ ጋር መጣላት አልፈልግም ምን ውስጥ ነው መከተት ኦኬ ደስተኛ ነህ ምንም አልመሰለም ይሄ ነገር ተገላገለ ኦኬ ዛሬ በሴቶች ምናምን ስለታጀብክ እንትን መስሏል ወይ በሴቶች ታጀብ ምንድነው በሴቶች ያቺን እሷ እኮ ክፍተቴን የሞላችኝ ልጅ ነች ጠላኝ ስትሄድ አልፈልግም ብላኝ ካብርሽ ጋር ሌላ እሷ እንደዛ አንተ ራሷን ስታይ የሆነ ነገር ሆና ተኝታ እንኳን የሆነ ነገር አታረግም በዚህ ሰዓት እንደዚህ ዘና ትላለህ እንዴ ዲኤንኤው እኮ ማች ያደረገው እኮ ከሱ ጋር እሱ ይንከባከባት እንጂ እሺ አንተ እሺ በቃ በኔ ፋንታ አንተ ተንከባከባት መደረብ ትችላለህ አይደለም መደረብ ትችላለህ አይደለም ይሄን ነገር እንዲይዘኝ አልፈልግም አትያዘኝ
ቆይ ዞር በይ አንቺ አይደለም አንተ ራስህ ማረጋጋት የምትናገረውን ነገር እያሰብክ ነው አንተ ይመለከት የምትናገረውን ነገር መጀመሪያ ወቀ ልጁ እኮ እያናደርከኝ ነው አክብሬ ነው የመጣሁት እኮ አክብረኝ ብትመጣስ በቃ አልፈለግም ስለዚህ ድጋሚ መደረግ አለበት ልጁ ካለበት ነገር መነሳት ከፈለክ አንተ ሄደህ ተደረብና አድርግላት ምንድነው የምትል ምኑ ነው የምትደረበው ምኑ ነው አንተ ምንድነው ዞር በይ አንቺ ውጪ